በሶስት አቅጣጫ በውሃማ አካላት የተከበበች በምስራቅ እስያ የምትገኝ ሀገር ናት። የሕዝብ ብዛቷ 51 ሚሊዮን ይገመታል። በቆዳ ስፋት ትንሽ ብትሆንም ከዓለማችን 15 ታላላቅ ግዙፍ ኢኮኖሚ መካከል አንዱ የዚህች ሀገር ኢኮኖሚ ነው። ስልኮችን፣ መኪናዎችንና የዳታ ማዕከላትን የሚያንቀሳቅሱትን ከፊል አስተላላፊዎች ወይም ሴሚኮንዳክተሮችን በማምረት ትታወቃለች። በሙዚቃዎችና ፊልሞች አማካኝነት ባህሏ ድንበር ተሻግሮ ዓለምን ያስደምማል። ፈጣን የኢንተርኔት ባለቤት የሆነችው ትንሿ ሀገር ሕልውናዋ ሁሉ ከቴክኖሎጂ ጋር የተሳሰረ ነው። የግሎባላይዜሽን ወይም ሉዓላዊነት ተከታይ ሳትሆን ከዋና አቀናባሪዎችን መካከል አንዷ ናት። ነገር ግን ይህ ሁሉ ታሪኳ ከአንድ ትውልድ በፊት አልነበረም። በአንድ ወቅት በድህነት በረሃብና በጦርነት ፍርስራሽ የተሞላች ሀገር ነበረች። ኢትዮጵያ ይህችን ሀገር ከጦርነት ለመታደግ 6,000 ወታደሮችን አዋታለች። የዛሬ መዳረሻዋን ለመረዳት ለአፍታ ወደ ኋላ መመለስ የሚኖርብንም በዚህ ምክንያት ነው። ጦርነት ወደ አነደደው ትኩሳቷ አመድ ወደ ነበረችውና ወደ መጀመሪያው ታሪኳ ስንመለስ ብዙ አስደማሚ ነገሮችን እናገኛለን። ሰላም ጤና ይስጥልን ውድ የምሳሌ ሚዲያ ቤተሰቦች፣ የዛሬው መሰናዷችን መዳረሻ የቴክኖሎጂ ምጡቅ ዜጎች መገኛዋና ከጦርነት አመድ ተነስታ ወደ ኃያልነት የተሸጋገረችው ደቡብ ኮሪያ ናት። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አንድ 100,210 ስኩዌር ኪሎ ሜትር ስፋት ያላት ደቡብ ኮሪያ በምዕራብ በኩል በቢጫ ባህር፣ በምስራቅ በኩል ከጃፓን ባህር፣ በደቡብ በኩል ደግሞ ከቻይና ጋር በሚያዋስናት የውሃ አካል የተከበበች ናት። ከሰሜን አቅጣጫ ደግሞ ከባላንጧ ሰሜን ኮሪያ ጋር ትዋሰናለች። 70 በመቶ የሚሆነው የቆዳ ስፋቷ ተራራማ የሆነው ደቡብ ኮሪያ በከፍተኛ ሁኔታ ምግብ ከውጭ ሀገራት የምታስገባ አገር ናት። እዚህ ገባ የሚባል ለም መሬት የሌላት ደቡብ ኮሪያ ይህንን ችግሯን የተቋቋመችው በሰው ሀብትና በቴክኖሎጂ አቅም ነው። ተራራማዋን መሬት ለከተማ ልማት፣ ለሃይድሮ ኤሌክትሪክና ለቱሪዝም ሀብት ታውለዋለች። ከዚህም ሌላ ያለባትን የተፈጥሮ ሀብት እጥረት ወደ ዕድል የሚቀይር የፈጠራና ቅልጥፍና አቅሟን በመጠቀም በኤሌክትሮኒክስ፣ በአውቶሞቢል ምርትና በዳታ መሠረተ ልማት ዘርፍ ዓለምን መወዳደር ችላለች። የደቡብ ኮሪያ ዘመናዊ ታሪክ እንዲህ ይጀምራል። እስከ 1945 በጃፓን ወረራ ስር የነበረው ኮሪያ ከጃፓን ወረራ ሲላቀቅ ሰሜንና ደቡብ ኮሪያ የሚባሉ ሁለት ተቃራኒ ርዕዮተ ዓለም ያላቸው ሀገራት ሆነው እንደገና ተፈጠሩ። ይህም ከ1950 እስከ 1953 የቆየውንና የኮሪያ ልሳነ ምድርን ክፉኛ ያወደመውን የኮሪያ ጦርነትን አስከተለ። በዚህ ጦርነት ምክንያት ከተሞች ወድመው በሚሊዮን የሚቆጠሩ ሰዎች ተፈናቅለው አጠቃላይ ኢኮኖሚውም ከፍተኛ ውድቀት ውስጥ ገባ። ቤተሰቦች ተበታትነው ሕዝቡም ረሃብ፣ በሽታና ከፍተኛ ችግር ውስጥ ወድቆ ነበረ። በዚያ ወቅት የነበረችው ደቡብ ኮሪያ ኢኮኖሚዋ ከአብዛኞቹ የአፍሪካ ሀገራት ኢኮኖሚ ያነሰ ብቻ ሳይሆን የገቢና የኢንዱስትሪ አቅሟም ከባላንጧ ሰሜን ኮሪያ በእጅጉ ያነሰ ነበር። በዚህ ምክንያት ደቡብ ኮሪያ ከጦርነት፣ ከከፋ ድህነት፣ ከውጭ እርዳታ ጥገኝነት ለመውጣት ባከናወነችው የመሠረተ ልማት መልሶ ግንባታና ከማኅበራዊ ሥርዓት አብዮት ውስጥ ነው እንደገና የተወለደችው። በዋናነት ከአሜሪካና ከተባበሩት መንግሥታት ድርጅት ኤጀንሲዎች በምታገኘው የውጭ እርዳታ ከጥፋት መትረፍ የቻለችው አዲሲቷ ደቡብ ኮሪያ በአንድ ወቅት 80 በመቶ የሚሆነውን የመንግሥት ገቢ ጭምር ከእርዳታ ታገኝ እንደነበር ታሪኳ ያወራል። በዚያን ሰሞን የስንዴ የገብስና ጥራጥሬ እርዳታ ጭነት ማመላለስ የዕለት ከዕለት ሥራዋ የነበረው ደቡብ ኮሪያ ረሃብን ከመከላከል ጎን ለጎን ቀላል የሆኑ የልብስ፣ የስኳርና የመሠረታዊ ሸቀጦች ማምረት የሚችሉ ኢንዱስትሪዎችን ማቋቋምና ምርቶችንም ማምረት ጀመረች። ደቡብ ኮሪያውያን ጦርነቱ ያስከተለባቸውን ከፍተኛ ውድመት ለመቋቋም የሚያስችል አስደናቂ ጥንካሬን አሳይተዋል። ዜጎች መሠረታዊ አገልግሎቶችን መልሶ ለመገንባት ባደረጉት ተጋድሎና አነስተኛ ኢንዱስትሪዎች በከተሞች መስፋፋት ጀመሩ። ከጦርነቱ ማግስት ለነበረችው ደቡብ ኮሪያ ግብርና የሀገሪቱ መሪ የኢኮኖሚ ምንጭና የገጠር ዜጎች የሕይወት መሠረት ነበር።
በዚያ አስቸጋሪ ወቅት ትምህርት የቅድሚያ ተሰጥቶት ለሀገሪቷ ዳግም ግንባታ የሚሰለፉ አዳዲስ ትውልዶችን ለማስተማርና ለማሰልጠን ትምህርት ቤቶች እንደገና በስፋት ተከፍተዋል። ምንም እንኳ እድገቱ ዘገምተኛና የፍትሃዊ ተደራሽነት ጥያቄ ቢኖርበትም ከጦርነቱ ማግስት በነበሩት የመጀመሪያ 10 ዓመታት ውስጥ የሀገሪቱ መንግሥት የውጭ እርዳታን በመጠቀም የኢንዱስትሪ እድገትንና የኢኮኖሚ መረጋጋትን ለማምጣት ከፍተኛ ጥረት አድርጓል። ይህ በአስቸጋሪ ወቅት የተከናወነ ጅምር ልማት ለቀጣዩ የደቡብ ኮሪያ ኢኮኖሚያዊ ሽግግርም መሠረት ጥሏል። ደቡብ ኮሪያውያን የተጋፈጡት ጠንካራ ፈተና ጽናትን፣ ከሁኔታዎች ጋር ፈጥኖ መላመድንና የማይናወጥ አንድነትን በውስጣቸው እንዲተክሉ አስችሏቸዋል። በተለይም በአሜሪካ በኩል በእርዳታና ትብብር መልክ ያገኙት ዓለም አቀፍ ዕድል አዳዲስ ሐሳቦችንና ቴክኖሎጂዎችን እንዲተዋወቁ አግዟቸዋል። በ1960ዎቹ በግብርና ላይ የተመሠረተና ያልጠነከረ ኢኮኖሚ የነበራት ደቡብ ኮሪያ የታቀደና ስትራቴጂካዊ የኢኮኖሚ ልማት አቅጣጫን መሠረት እየጣለች ነበር። እነዚህ በጦርነት ማግስት በትምህርትና መሠረተ ልማት ዘርፍ የተከናወኑ ጅምሮችም ቆይተው ደቡብ ኮሪያን ወደ ቴክኖሎጂና ኢንዱስትሪ መሪነት የሚገፉ ቁልፍ ሞተሮች ነበሩ። ደቡብ ኮሪያ ከጦርነት አመድነት ወደ ኢኮኖሚ ሞተርነት ያደረገችው ሽግግር አንዳንድ ጊዜ በሃን ወንዝ ላይ የተከሰተ ተአምር በመባል ይታወቃል። በ1960ዎቹ በፕሬዝዳንት ፓርክ ቸንግሄ የሚመራው የደቡብ ኮሪያ መንግሥት ፈጣን የኢንዱስትሪ እድገትን ዓላማ ያደረገ የ5 ዓመት የኢኮኖሚ ልማት ዕቅድ ተግባራዊ ያደረገ። ከፍተኛ የሆነ የመሠረተ ልማት ኢንቨስትመንት፣ ለውጭ ገበያ የሚቀርቡ ምርቶች ላይ ትኩረት ያደረገ ፖሊሲ እንዲሁም የብረታ ብረት፣ የመርከብ ግንባታና የኬሚካል ኢንዱስትሪዎች መቋቋማቸው የሀገሪቱን ዘመናዊ የኢኮኖሚ እድገት የበለጠ ጠንካራ መሠረት እንዲጥል አስችሎታል። ደቡብ ኮሪያ ለወጪ ንግድ የሰጠችው ከፍተኛ ትኩረትም ሀገሪቷን ከዓለም አቀፉ ኢኮኖሚ ጋር በማስተሳሰር በማኑፋክቸሪንግ ዘርፍ ተወዳዳሪ ሚና እንዲኖራት ምቹ ሁኔታ ፈጥሯል። የደቡብ ኮሪያ የኢንዱስትሪ ማስፋፋት ጉዞ ከሠራተኛ ኃይል ሽግግር ጋርም የተጣጣመ ነበር። በሚሊዮን የሚቆጠሩ ኮሪያውያን ከገጠር ተነስተው እንደ ሴኡል፣ ቡሳንና ኢንቸሆን ባሉ ከተሞች በመንቀሳቀስ ፈጣኑን የከተማ እድገትና መስፋፋትን ተቀላቀሉ። ፋብሪካዎች የፈጠሩት የሥራ ዕድል በርካታ ቤተሰቦችን ከድህነት እንዲወጡ ሲያደርግ፣ መንግሥት በትምህርት እንዲሁም በቴክኒክና ሙያ ሥልጠና ዘርፍ ያፈሰሰው ከፍተኛ ኢንቨስትመንት ደግሞ የሀገሪቱ ሠራተኛ ዜጎች ኢንዱስትሪውን ለመደገፍ የሚያስችል ዕውቀትና ክህሎት እንዲኖራቸው አድርጓል። በወል ስማቸው ቻኢቦል በመባል የሚጠሩት እንደ ሳምሰንግ፣ ሃዩንዳይና ኤልጂ የተባሉ የቤተሰብ ኩባንያዎች ፈጠራንና ዓለም አቀፍ ተወዳዳሪነትን በማጎልበት የሀገሪቱ የኢኮኖሚ ልማት ሞተር መሆን ጀመሩ። በ1980ዎቹ ደቡብ ኮሪያ በዓለማችን ያልተጠበቀ የኢኮኖሚ እድገት አስመዘገበች። የሀገሪቱ አገራዊ ጥቅል ምርት አስደማሚ እድገትን አምጥቶ የዜጎች የኑሮ ሁኔታ በከፍተኛ ሁኔታ ተሻሽሎ ደቡብ ኮሪያ ከዓለማችን ፈጣን የኢኮኖሚ እድገት አስመዝጋቢ አገራት መካከል አንዷ ሆነች። በወቅቱ የፖለቲካ አለመረጋጋትና አህዳዊ አገዛዝ የሀገሪቱ መገለጫ ቢሆንም የኢኮኖሚ እድገቱን መሻሻል ግን ማንም ሊክደው የሚችል አልነበረም። ስትራቴጂክ የመንግሥት ፖሊሲዎችን፣ የሥራ ፈጠራ ሐሳቦችንና የሠራተኞች ዲሲፕሊን ወይም ሥነ ምግባር ደቡብ ኮሪያን ከእርዳታ ተቀባይነት ወደ ዓለም አቀፍ የኢንዱስትሪ ማዕከልነት አሸጋግሯታል። ሴኡል በእነዚህ የኢንዱስትሪያላይዜሽን ዓመታት ያስመዘገበችው ድንቅ ለውጥ በዓለም ላይ በቴክኖሎጂና ፈጠራ የበላይነት እንዲኖራትም ከፍተኛ ሚና ይኖራቸዋል የሚል እምነትም አሳድሯል። በ1990ዎቹ ደቡብ ኮሪያ ከኢንዱስትሪ መር ኢኮኖሚ ወደ ዕውቀትና ቴክኖሎጂ መር ማኅበረሰብ ተሸጋገረች። የሀገሪቱ መንግሥት እንደ ሴሚኮንዳክተር ወይም ከፊል አስተላላፊ፣ አውቶሞቢልና ቴሌኮሚዩኒኬሽን ያሉ ከፍተኛ የቴክኖሎጂ ኢንዱስትሪዎች ማስፋፋት ላይ ትኩረት አደረገ። ሳምሰንግ፣ ኤልጂና ሃዩንዳይ በሁሉም የዓለማችን ጫፎች የሚፈለጉ የቴክኖሎጂ ውጤቶችን የሚያመርቱ ዓለም አቀፍ ብራንዶች ሆኑ። በአንድ ወቅት በጦርነት ወድማ የነበረችው ሴኡል እጅግ ፈጣን በሆነ የኢንተርኔት አገልግሎት፣ ስማርት ሲቲ መሠረተ ልማትና ሰፊ የፈጠራና የቴክኖሎጂ ጥናት ማዕከል ሆነች።
የደቡብ ኮሪያ ጥቅል ምርት ወይም ጂዲፒ ለመኖር ከሚደረግ የኢኮኖሚ ትግል ተሻግሮ ወደ ፈጠራና የሀብት ክምችት መንገድ አቀና። ትምህርት የደቡብ ኮሪያ የለውጥ ሞተር ነው። አገሪቷ በሳይንስ ኢንጂነሪንግና ዲጂታል ዕውቀት ዘርፎች በዓለም አቀፍ ደረጃ ተወዳዳሪ የሆኑ ሠራተኞችን ለማፍራት የሚያስችል ከፍተኛ ሀብት አፍሳለች። የሀገሪቱ ቀዳሚ የልማት ትኩረት የሆነው ጥናትና ምርምር በሴሚኮንዳክተር በሮቦቲክስና ባዮቴክኖሎጂ ዘርፎች አስደማሚ ውጤት አምጥቷል። የደቡብ ኮሪያ ስታርታፕ ኢንዱስትሪዎች በፍጥነት አድገው በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት፣ በጌም ወይም ጨዋታና በሞባይል አፕሊኬሽን ወይም መተግበሪያዎች ቀዳሚ ተወዳዳሪ ሆነዋል። የመንግሥት ድጋፍ፣ የግሉን ዘርፍ ጠንካራ የመሪነት ሚና እንዲሁም የዜጎች ለሥራና ቴክኖሎጂ ቅርብ መሆን ደቡብ ኮሪያን በምድራችን ላይ በቴክኖሎጂ ከመጠጉ አገራት መካከል አንዷ እንድትሆን አድርጓታል። ዛሬ አብዛኛው የዓለማችን ማኅበረሰብ ደቡብ ኮሪያን በቴክኖሎጂና ፈጠራ ዘርፍ መሪ ተወዳዳሪ መሆኗን ተቀብሏል። ከተሞቿ እጅግ በተራቀቁ መሠረተ ልማቶች፣ በፈጣን ባቡሮችና በዘመኑ የቴሌኮሚኒኬሽን አገልግሎቶች ተሳስረዋል። ከቴክኖሎጂ ባሻገር በኬፓፕ ሙዚቃዎች፣ ፊልሞችና ምግብ አሰራሮች ዘርፍ በዓለም መድረክ ላይ የባህል ተጽዕኖ ለመፍጠር እየተጋች ነው። ከጦርነትና ረሃብ አመድ የተነሳችው ደቡብ ኮሪያ በቴክኖሎጂ በኢንዱስትሪና በባህል ትስስር ያሳየችው ግዙፍ ለውጥ፣ ጽናት፣ ስትራቴጂና ፈጠራ በአጭር የትውልድ ቅብብሎሽ አገር እንዴት መለወጥ እንደሚችል ሕያው ማሳያም ሆኗል። የደቡብ ኮሪያ ፈጣን የኢኮኖሚና ቴክኖሎጂ እድገት ከፍተኛ የማኅበረሰብና የባህል ለውጥ ተጽዕኖ ያለበት ነው። 80 በመቶ የሚሆነው የሀገሪቷ ሕዝብ እንደ ሴኡል፣ ቡሳንና ኢንቸኦን ባሉ ግዙፍ ከተሞች ይኖራል። ምንም እንኳ በከተሞች ከፍተኛ የሕዝብ ጥግግት ቢኖርም ከተሞቹ በቅልጥፍና ንጽሕናና እጅግ በዘመኑ መሠረተ ልማቶች ይታወቃሉ። ትምህርት የደቡብ ኮሪያ ዜጎች በከፍተኛ ክህሎትና ዕውቀት ተሞርደው የሚወጡበት አሁንም የሀገሪቷ ቀዳሚ የልማት ዘርፍ ነው። የደቡብ ኮሪያ ፈጣን ኢንተርኔትና ዲጂታል አቅርቦት አገሪቷን በኮሚዩኒኬሽንና ፈጠራ ዓለም አቀፍ ተወዳዳሪ አድርጓታል። የመንግሥትና የጤና አገልግሎቶች እንዲሁም ማኅበራዊ እንቅስቃሴዎች በከፍተኛ ሁኔታ የተሻሻሉባት ደቡብ ኮሪያ አገሪቱ በብሔራዊ ኢንቨስትመንትና ሰብአዊ ሀብት ልማት ዘርፍ ከፍተኛ ዋጋ መክፈሏን ያሳያሉ። የባህል ኤክስፖርት የደቡብ ኮሪያ ወሳኝ ዓለም አቀፍ ተጽዕኖ መፍጠሪያ እየሆነ መጥቷል። የኬፖፕ ሙዚቃዎች፣ ቴሌቪዥን ድራማዎችና ፊልሞች የተካተቱበት የኮሪያ ማዕበል ወይም ሃላዩ የተባለው ፕሮጀክት የዓለም አቀፍ ተመልካቾችን ቀልብ ከመሳብ አልፎ የዘመናዊቷን ደቡብ ኮሪያ ጉዞ ለዓለም በጉልህ አሳይቷል። ከሴኡሏ ጋንግማን ግዛት እስከ ቡሳን የድንበር ጎዳናዎች ድረስ ያሉ ከተማዎችና የከተማ ዳርቻዎች ባህልን ከዘመናዊነት ያስተሳሰሩ የለውጥ መዳረሻዎች ሆነዋል። ፌስቲቫሎች፣ ምግቦችና ታዋቂ ስፍራዎች ከዓለም አቀፍ እውነታዎች ጋር የተቀናጁ የደቡብ ኮሪያ ግዙፍ የታሪክ ቅርሶችን ማጣጣምና ለዓለም ማስተዋወቅን ቀጥለዋል። ባህላዊ እሴቶችን ከዘመናዊ የከተማ ሕይወት ጋር በማስተሳሰር የተሠሩት ተግባራት በዲሲፕሊን የታነጹ ፈጣሪና አዳዲስ ነገሮችን የሚቀበሉ ማኅበረሰቦችን ለመፍጠር እንዲሁም ባህላዊ ሀብቶችን ለቴክኖሎጂና ለኢኮኖሚያዊ ስኬት መሣሪያነት ጥቅም ላይ ለመዋል ከፍተኛ ሚና ተጫውተዋል። ፈጠራም በደቡብ ኮሪያ ከመዝናኛነት አልፎ በዕለት ከዕለት ሕይወትና መንግሥታዊ አገልግሎት ውስጥ ሰፊ ድርሻ አለው። የስማርት ቲቪ ኢኒሼቲቮች፣ ዲጂታል የመንግሥት አገልግሎቶች፣ የሰው ሠራሽ አስተውሎትና የሮቦቲክስ አገልግሎቶችን በሰፊው ጥቅም ላይ ማዋል በዓለም አቀፍ ተወዳዳሪ ለመሆን የተነደፈ ብሔራዊ ስትራቴጂዎች ናቸው። ደቡብ ኮሪያ በቴክኖሎጂ ጥናትና ልማት ዘርፍ ያሳየችው ቁርጠኝነት በዓለማችን ከሀገራዊ ጥቅል ምርታቸው ከፍተኛ በጀት ለዘርፉ ከመደቡ ቀዳሚ አገራት መካከል አንዷ እንድትሆን ያስቻለ ነው።
በዚህ ምክንያት ሳይንስ ፈጠራና ኢንተርፕሪነርሺፕን በቁርጠኝነት ከሚደግፉና ከሚያበረታቱ አገራት መካከል አንዷ ሆናለች። የቴክኖሎጂ የባህልና ማኅበራዊ አንድነት ጥንካሬዋ የፈጠረው ልዩ ማንነት፣ ዓለም አቀፍ ተደማጭነት ባላት ደቡብ ኮሪያ ታሪካዊ ጽናት የዛሬዋን ባለግዙፍ ቴክኖሎጂ፣ ቢዝነስና ባህል ተጽዕኖ ዘርፍ ጠንካራ ሀገር በሚገባ ይመሰክራል። ደቡብ ኮሪያ ዛሬ በዓለም አቀፍ መድረኮች ውስጥ ከፍተኛ ሚና ያላት አገር ናት። በኢኮኖሚ ዘርፍ ከ15 የዓለማችን ባለግዙፍ ኢኮኖሚ አገራት መካከል አንዷ ናት። በስማርት ስልኮች፣ ሴሚኮንዳክተሮችና የአውቶሞቢል ኤክስፖርት ዘርፍ ወሳኝ የገበያና የኢኮኖሚ ስፍራ አላት። በፖለቲካው ዘርፍ ለምስራቅ እስያ ደህንነት ወሳኝ ሚና ባላቸው ብዝሃ ዘርፍ የዲፕሎማሲ መስኮች ትሳተፋለች። በተለይ በሰሜን ኮሪያ፣ ቻይናና አሜሪካ መካከል ያለውን ውስብስብ የዲፕሎማሲ ግንኙነት ሚዛን በማስጠበቅ በኩል ደቡብ ኮሪያ ቁልፍ አገር ናት። እንደ ቢቲኤስና ብላክ ፒንክ ያሉ የኬፖፕ ግሩፖች፣ ፓራሳይትን የመሳሰሉ ዓለም አቀፍ ተሸላሚ ፊልሞችና ታዋቂው የምግብ አሰራሯ ዓለም አቀፍ ተቀባይነቷን ከፍ ያደረጉ ሶፍት ወይም ለስላሳ ማኅበራዊ አቅሞቿ ናቸው። የሀገሪቷ ፈጠራ መር ኢኮኖሚና አዳጊ የባህል ሀብት ታላላቅ ሕልም ላላቸውና መለወጥ ለሚፈልጉ ሀገራት እንደ ጥሩ መነሻ የሚወሰድ ነው። እነዚህ ስኬቶች እንደ ተጠበቁ ሆነው ደቡብ ኮሪያ ከችግር የጸዳች አይደለችም። የዜጎች ገቢ አለመመጣጠን፣ ከፍተኛ የመኖሪያ ቤት ዋጋ ንረት፣ እርጅና የተጫጫናቸው ሕዝቦች ቁጥር ማደግ ማኅበራዊና ኢኮኖሚያዊ ጫና እያሳደረባት ነው። ከሰሜን ኮሪያ ጋር የገጠመችው የጂኦፖለቲካ ሽኩቻና የዘላቂ ኃይል አቅርቦት ከፍተኛ ፍላጎት የሀገር ውስጥ ልማቷን ከቀጠናዊ ደህንነት ጋር እንድታመጣጥን አስገድዷታል። ይሁንና ደቡብ ኮሪያ ይህንን ችግር ለመቋቋም እንደማይሳናት እስካሁን የቃኘነው ታሪኳ ሕያው ምስክር ነው። የሕዝቦቿ ጽናት፣ የመንግሥታት ስትራቴጂክ ዕቅድ እንዲሁም ለሰብአዊ ሀብት ልማትና ለቴክኖሎጂ የምታወጣው ከፍተኛ ኢንቨስትመንት የፖሊሲዎቿና የፍላጎቶቿ ቁልፍ መሪዎች ናቸው። በ20ኛው ክፍለ ዘመን አጋማሽ በጦርነት ከወደመና ድህነት ካጎሳቆለው ምድር የተነሳችው ደቡብ ኮሪያ ከአንድ ክፍለ ዘመን ባነሰ ጊዜ ውስጥ በቴክኖሎጂ ዓለምን የምትገዳደር ሀገር ሆናለች። በዚህ ተግባሯ የተቀናጀ ቆራጥነት፣ ትምህርትና ፈጠራ ማኅበረሰብንና ሀገርን ሊቀይር እንደሚችል በተግባር የምትናገር ሕያው ምሳሌ ናት። ዛሬ ደቡብ ኮሪያ ለመኖር የምትታገል ሀገር ሳትሆን የዓለምን መጻኢ የቴክኖሎጂ የባህልና ዓለም አቀፍ ግንኙነት ዕጣ ፈንታ በመወሰን ሂደት ውስጥ ከፍተኛ ሚና ያላት ቁልፍ አገር ናት። ከጦርነት ውድመት አመድነት እስከ ዓለም አቀፍ ተጽዕኖ ፈጣሪነት የደረሰው የደቡብ ኮሪያ ጉዞ በዓለማችን ካሉ አስደማሚ የለውጥ ታሪኮች መካከል አንዱ ሆኖም በዓለማችን የታሪክ ገጾች ላይ ተመዝግቧል። ውድ ቤተሰቦቻችን ስለ ተከታተላችሁን ከልብ እናመሰግናለን። ስለ ታሪኩ የተረዳችሁትንና የተሰማችሁን አጋሩን። ለቻናሉ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ።